ህይወትህን ለማበላሸት የመጣች ሴት 7 ማንነት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ በፍቅር የተጎዳ ልብ ያላት ሴት ዳግመኛ ሌላ ወንድ አፍቅራ የመኖር አቅም አይኖራትም። ሁሌም ልታስመስል ትችላለች እንጂ በፍቅር አታምንም። እያንዳንዱን ነገር ሂሳብ ሰርተው ነው የሚንቀሳቀሱት። አንዳች ጥቅም የማያገኙበት ነገር ውስጥ አይገቡም። ስለ ፍቅር ሲወራ እንኳን ስሜታቸው ይቀያየራል። ይቺ ሴት ልቧ የተጎዳበት ግንኙነት ውስጥ ነው የቀረው። ካንተ ጋር ያለችው ደግሞ በአእምሮዋ ነው። ስለዚህ ሁሌም በአእምሮዋ ሂሳብ እየሰራች ነው ካንተ ጋር የምትኖረው። ካንተ የምትፈልገው ነገር አንዷ ነገር እንኳን ሲጎለባት እንደ እብድ ያደርጋታል። ሰላም አትሰጥም። ላንተ ምንም አይነት ርህራሄ የላትም። በፍጹም አንተን ለመረዳት ፍላጎት የላትም። የራሱ ጉዳይ ነው የሚል ግዴለሽነት ውስጥ የምትኖር እሷ ግን ምንም እንዲጎልባት የማትፈልግ ናት። ሰው ልቡ ንጹህ ካልሆነ በአእምሮ ሂሳብ ያሰቃያቸዋል። ልብ ከሌለ አእምሮ በጣም ጨካኝ ነው። አእምሮ ምን ልጠቀም ይላል፣ ልብ ግን ምን ልጥቀም ይላል። ልብና አእምሮ አብሮ የማይኖሩበት ግንኙነት ውስጥ ሁሌም ቢሆን አንደኛው አፍቃሪ ሰው ይጎዳል። ስለዚህ በፍቅር የተጎዳች ሴትን እንዴት ማወቅ እንችላለን? እንደዚህ አይነት ሴቶች በብዛት ትኩረታቸው ሁሉ ስለ ራሳቸው ነው። የራሳቸው ምቾት ብቻ ነው የሚያስቡት። ምክንያቱም የሚመሩት በአእምሮ ስሌት ነው። ፍቅርና ርህራሄ የላቸውም። ካንተ የሚፈልጉትን ነገር ካልሰጣቸው ደስተኛ አይደሉም። አንተን መረዳት አይችሉም። በፍጹም አይራሩልህም። ለግንኙነቱ ዋጋ የምትከፍለው አንተ ነህ። በተጣላችሁ ጊዜ ሁሉ ግንኙነቱን ልታቋርጥ እንደምትችል ፍንጭ ትሰጥሃለች። ደግሞም ልቧ ካንተ ጋር እንዳልሆነ ልብህ ሁሌም ይነግርሃል። በሴት ልብ ውስጥ ፍቅር ካለ ርህራሄ አለ፣ ታዝንልሃለች። የትም ፍጫው ዱቄቱን ግን አምጣው የሚል ጭካኔ የላትም። ይቺ በፍቅር የተጎዳች ሴት ግን ሁሌም ቢሆን ነገሮችን ከራሷ አንፃር የምታይ ራስ ወዳድ ሴት ናት። ምቾቷ እንዲነካባት አትፈልግም። ሁለተኛ በጣም የምታጣድፍህ ናት። ይቺ ሴት ደግሞ ኢመርጀንሲ አጋጥሟት ነው ወደ አንተ የመጣችው። ለምሳሌ እድሜዋ የገፋ ከሆነ በፍጥነት ትዳርና ልጅን ካንተ ትፈልጋለች። እነዚህን ነገሮች በጥቂት ጊዜ ውስጥ እንድትሰጣት ትፈልጋለች። ይቺ ደግሞ ፍቅር የተባለ ነገር አታውቅም። ቀጥታ አንተን የፈለገች ቆሞ ቀርና መሐላ ለመባል ነው። እንደዚህ በግልጽ ባትነግርህም ተግባሯና ፍጥነቷ ግን ያስታውቃል። ካንተ ጋር ጤናማና ዘላቂ ግንኙነት የምትፈልግ ሴት አትቸኩልም፣ በጣም ትረጋጋለች። ይህቺ ሴት ግን የሆነ አውሬ እንደሚያባረረው ሰው በጣም ትጣደፋለች። የሆነ አስቸኳይ ጉዳይ እንዳለበት ሰው ትንቀለቀላለች። ምናልባትም ከተዋወቃችሁ ከጥቂት ቀናት በኋላ ወዲያውኑ ወደ ትዳር እንድትገቡ ልትጠይቅ ትችላለች። ጊዜ መፍጀት እኮ ሞኝነት ነው ትልሃለች። ሰው ከተግባባና ከተዋደደ ከተመቻቸ ይሄ በቂ ነው። ጊዜ መፍጀት አስፈላጊ እንዳልሆነ በተደጋጋሚ ታወራሃለች። እንደዚህ አይነት ወሬዎችን የምታወራው የምርን በተናገረቻቸው ቃላቶች የምታምን ሆና ሳይሆን አንተን ቶሎ ወደ ትዳር ለማስገባት ነው። እነዚህ ሴቶች እድሜያቸው በጣም እየሮጠባቸው ስለሆነ እድሜያቸውን ነው የሚያሳድዱት እንጂ ላንተም ለፍቅርህ ምንም ግድ የላቸውም። ካንተ ጋር በግንኙነት ውስጥ የመቆየት ፍላጎትና ትዕግስት የላቸውም። የምትፈልገውን ትዳርና ልጅ ካገኘች በኋላ እንኳን ወዲያውኑ መቀየርና መነጫነጭ ትጀምራለች። ካንተ ጋር የህይወት ፈተናን ለመጋፈጥ ዝግጁ አይደለችም። ስለዚህ ለዚህ ችኩል ሴት ከሰላምታ ውጪ ፈጣን ምላሽ እንዳትሰጣት። ህይወትህን ሲኦል ታደርገዋለች። ለሌሎች ጤናማ ሴቶች ያለህን አመለካከት ታበላሽብሃለች። ግንኙነት ውስጥ ፍጥነት በጣም የሚጎዳ ነገር ነው። እናም በጣም የምታጣድፍህን ሴት ፍራ። አደገኛ ናት። መጥፊያህን እያቀረበችው ነው። ሶስተኛ ከቀድሞ ግንኙነቷ ሙሉ በሙሉ ያልተለየች። በዚህ ዘመን አብዛኛው ሰው ከነ ልቧ አንተዋወቀውም። ልቧና ስሜቷ የሆነ ወንድ ጋር ነው ያለው። አእምሮዋና አካሏ ደግሞ አንተ ጋር ነው ያለው። ይቺ ሴት በጣም መርዝ ናት። ይህ ሴት ልቧን ካላገኘ አንተ እድለቢስ ነህ። ምክንያቱም ሴቶች ልባቸው እንጂ አእምሯቸው በጣም አደገኛና የማያስብ የማይራራ ነው። ሴት እኮ ልቧን ከሰጠች ህይወቷን ትሰጥሃለች። ካንተ ጋር ያለችው በአእምሮዋ ከሆነ ደግሞ ህይወትን ታሳጣሃለች። ከዚህ የተነሳ ከቀድሞ ግንኙነቷ ያልተለየች ሴት በሌላው ወንድ ላይ የነበራትን በቀል አንተ ላይ የምትወጣው ይሆናል። ከቀድሞ ግንኙነት ያልተለየች ሴት አንድ ነገር ፈልጋ ነው አንተ ጋር ያለችው። ከዛኛው ወንድ የጎደለባትን እሱን ለማሟላት አንተን እንዳዘጋጀች ማወቅ አለብህ። ከዚህ ውጪ ወዳይ ነው ከኔ ጋር ህይወት ልትመሰርት ነው ልቧ ከኔ ጋር ነው ያለው ብለ እንዳታስብ። ከቀድሞ ግንኙነቷ ያልተለየ ሴት በምን ማወቅ እንችላለን? ለምሳሌ ስሜቷን ትገድባለች። ብዙ መደሰት አትፈልግም፣ ብዙም ማዘን አትፈልግም። ለምን? ብዙም የማትቆይበት ህይወት ስለሆነ። በምታደርግላት ነገር ብዙም አትደሰትም። አመሰግናለሁ የሚል ምላሽ እንኳን የላትም። ስለ ወደፊት ህይወት መናገር አትፈልግም። ሁሌም ብቻዋን ስትሆን ታዝናለች፣ ትተክዛለች። ብቻዋን ልታወራም ትችላለች። አብዛኛውን ጊዜ ብቻዋን ስትሆን ስለዛኛው ወንድ ታስባለች። ድንገት ልክ አንተ ስትመጣባት ልትናደድና ልትነጫነጭ ትችላለች። በአጠቃላይ ግድ ሆኖባት እንጂ በአንተ ደስተኛ አይደለችም። የግሏ ነገር እንጂ የጋራ ነገር እንዲኖራችሁ አትፈልግም። ወሲባዊ ፍላጎቷ በጣም የቀዘቀዘ ነው። አብዛኛውን ጊዜ እንደውም የማድረግ ፍላጎትም የላትም። አንተን የምታቅፈውና የምትስመው የምሯን አይደለም። በተደጋጋሚ የሴት ፍቅር
ብዙም አስፈላጊ አይደለም፣ ዋናው የወንድ ፍቅር ነው ትላለች። ሁሌም የጎደለባትን ነገር በቁጣና በጭቅጭቅ ለማግኘት የምትጥር ናት። አራተኛ ሁሌም ስለ ወንዶች መጥፎ ነገር የምትናገር። እንደነዚህ ያሉ ሴቶች ደግሞ አባታቸውን አይወዱም። አባታቸውን የማይወዱ ሴቶች ለሌሎች ወንዶች ክብርና ፍቅር፣ እውነተኛ ልብ የላቸውም። ሳያውቁት በበቀልና በቂም ልብ ይኖራሉ። በተለይ አባታቸው ጥሩ ሰው ካልነበር ወንዶችን ሁሉ በዚህ አይን የሚያዩ ናቸው። ወንድ ጠል ናቸው። ግን ደግሞ እንደዚህም ሆኖ ያለ ወንድ መኖር አይችሉም። መቼም ቢሆን የሆነ ወንድ ከህይወታቸው አይጠፋም። እንደነዚህ አይነት ሴቶች ደግሞ መልካም ልብ ያላቸው ወንዶችን ይጎዳሉ። ንጹህ ልብ የነበረውን ወንድ ያበላሻሉ። ከእንደነዚህ አይነት ሴቶች ጋር የተገናኘ ወንድ ሁሉ መጥፎ የመሆን እድሉ ሰፊ ነው። ምክንያቱም እነዚህ ሴቶች ንቀት፣ ጥላቻ፣ መጥፎ ኢነርጂ ያጋቡባቸዋል። በተጨማሪም እነዚህ ሴቶች ስለ ወንዶች ጥሩ ነገር የማይናገሩበት አንዱ ምክንያት ከመጥፎ ወንድ ጋር ግንኙነት ውስጥ ከነበሩ ነው። የወንድ ጉርቷቸው ከህይወታቸው ከወጣ ዛሬ በህይወታቸው ስላለው ወንድ ክብርና ፍቅር የላቸውም። ነገር ግን አንድ ማወቅ ያለብን ነገር ቢኖር ሁሉም ሴቶች እንደዚህ ናቸው ማለት አይደለም። መጥፎ አባት ኖሯቸው መልካም ልብ ያላቸው ምርጥና ጨዋ ሴቶች አሉ። ባላቸውን የሚወዱና የሚያከብሩ እንዳሳለፉት ህይወት ሳይሆን ማንነቷን እንዳገኘች ብልህ ሴት የሚኖሩ የደጋግ ልቦች ባለቤት የሆኑ በጣም ምርጥ እልፍ ሴቶች አሉ። የልባቸውን ጉዳት ተከትለው ሌሎችን የማይጎዱ ምርጥ ሴቶች አሉ። አብዛኞቹ ሴቶች ግን መርዛማ ናቸው። ይህንን በጥንቃቄ ማወቅ አለብህ። አምስተኛ ቃሏና ተግባሯ ይለያያል። ይህቺ ሴት ደግሞ አነቃቂ ንግግር ተናጋሪ እስክትመስል ድረስ በጣም መልካም ቃልን በመናገር ትታወቃለች። ነገር ግን የተናገረችውን ነገር አንዷንም በተግባር አታደርግም። ለምሳሌ ስለ ወንዶች መልካም ነገር ትናገራለች። በተግባሯ ደግሞ ወንዶች መልካም ነገርና ክብር የማይገባቸው ናቸው የሚል መልእክት የሚያስተላልፍ ነገር ታደርጋለች። ባሏን አትታዘዝም፣ አታከብርም። አብዛኛውን ጊዜ ንቀትን የሚያሳዩ ተግባራትን ታደርጋለች። ነገሮችን ሁሉ እርሷ ወደምትፈልግበት የምታዞር ሁሉን አዋቂ ነኝ ባይ ናት። በጣም አስመሳይ ናት። አንደበቷ በጣም ይጣፍጣል፣ ተግባሯ ደግሞ የሚያጠፋ ነው። ንግግሯ እንደ ተማረና እንደ አስተዋይ ሰው ነው። መንፈሳዊ ነገሮችንም ትናገራለች። ኑሮዋ ግን ከምትናገረው በተቃራኒ ነው። ለምሳሌ አንድ ነገር ቃል ትገባለች፣ ነገር ግን ቃሏን በምንም ታምር አታከብርም። ጊዜው ሲደርስ ምክንያት ፈልጋ ማድረግ እንደማትችል ትናገራለች። ሰው ደግሞ ከንግግሩ ይልቅ ኑሮ እውነታውን ያሳያል። ሰው የሚመስለው ንግግሩን ሳይሆን ተግባሩን ነው። ስለዚህ እቺ ሴትም ንግግሯን ሳይሆን ተግባሯን ተመልክተ ላንተ ያላትን ክብር፣ ላንተ ያላትን ፍላጎት፣ ካንተ ጋር ያላትን ህይወት ማወቅና መረዳት ትችላለህ። ስድስተኛ ሁሌም ትኩረቷ ገንዘብ የሆነ። ገንዘብን የማይወድ የለም። ወንድም ሴትም ገንዘብን ይወዳል። ገንዘብ ግን ህይወት አይሆንም። ህይወት አጋዥ ነገር ነው እንጂ። ከሰው በላይ ገንዘብን የምንወድ ከሆነ የመኖራችን ሚስጥር ገንዘብና ገንዘብ ከሆነ ሙሉ በሙሉ ሰይጣን ተቆጣጥሮናል ማለት ነው። ገንዘብ በሌለበት ደስታ የሌላት ሴት አደገኛ ናት። እንደነዚህ አይነት ሴቶች የግድ ለመደሰት ገንዘብ ማግኘት አለባቸው። ምንም አይነት ጉዳይ ውስጥ ሲገቡ ገንዘብ እያሰቡ ነው። ትዳር ውስጥ ሲገቡ እንኳን ገንዘብና ምቾትን አስበው እንጂ ህይወትን አስበው አይደለም። ስለዚህ ለህይወታቸው ሳይሆን ለገንዘባቸው ዋጋ የሚከፍሉ ናቸው። እነዚህ ሴቶች ገንዘብ ያለበት ቦታ ሁሉ ህይወት አለ ብለው ያስባሉ። የሆነ መልካም አጋጣሚ ሲያገኙ ከየትኛውም ህይወት ውስጥ ይወጡና ዘለው ወዳልሆነ ነገር ውስጥ ይገባሉ። እዚህ ምድር ላይ ከራሳቸው ቀጥለው ገንዘብን ብቻ ነው የሚወዱት። ቀን በቀን ለሰው ያላቸው ፍቅርና ክብር እየቀነሰ ይመጣል። ለገንዘብ ያላቸው ፍቅር ደግሞ እየጨመረ ይመጣል። ከዚህ የተነሳ ለገንዘብ ሲሉ ምንም ነገር ውስጥ ይገባሉ፣ ምንምም ያደርጋሉ። ሰባተኛ ሁሌም ራሷን እንደ ተጠቂ የምታስብ። ይህቺ ሴት ደግሞ ሁሌም ከጉዳቷ የማትድን ናት። ሁሌም ተሰበርኩ፣ ሁሌም ተከዳው፣ ሁሌም ሰዎች በደሉኝ፣ ሁሌም ጎዱኝ፣ እኔ ሰው አይወደኝም፣ ሰው አያዝንልኝም፣ ሰው አይወጣልኝም የምትል ለራሷ ከልክ በላይ ርህራሄ ያላት፣ ነፋስ አይንካኝ፣ ፀሐይ አይምታኝ፣ ምድር ላይ መኖር የማይገባኝ ሴት ነኝ የምትል፣ ሁሌም ከልክ በላይ ስሜቷን የምትከተል፣ ሴትነቷን የምታመልክ፣ በራሷ ፍቅር የታሰረች ናት። የሰው ህይወት እኮ በፈተናና በተግዳሮት በክህደት በሐዘን የተሞላ ነው። የሰው ልጅ ሁሉ በዚህ መንገድ ያልፋል። ይህቺ ሴት ደግሞ ሁሌም ከነዚህ ነገሮች ለመዳንና ህይወትን እንደ አዲስ ለመጀመር ፍላጎት የላትም። በትላንቱ ጉዳት ውስጥ የምትኖር ናት። ሁሌም እንደ ተጠቂና እንደ ተጎጂ ራሷን ታያለች። በዚህም ምክንያት ሌሎችን ትጎዳለች። ከባድ የሆነ የበቀል ልብ አላት። ስለዚህ አንተም እቺን ሴት አስታምማለሁ፣ አድናታለሁ ብለህ ታመህ እንዳትቀር ከዚህ ሴት ራስህን ጠብቅ። እንደነዚህ አይነት ሴቶች እድሜ ልካቸውን የማይቀየሩ ናቸው። ሌሎችን እንደ ጎጂ ራሳቸውን እንደ ተጎጂ የሚያዩ ስለሆነ ቺን መዳን አይፈልጉ። ስለዚህ ከዚህ ሴት ራስህን ጠብቅ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።